እኔ የተወለድኩበት ሰፈር ነው አድዋ 00 ትላንትና ሲታይ እንደውም ስናገር ነበር እቺ 00 ብዙ ወንጀል የተሰራበት ብዙ ነገር የተሰራበት ይሄ ነው ብሎ መግለጽ ሰዓት መብላት ስለሚሆን የተሰራበት ዛሬ በዚህ ልክ ማየታችን ትልቅ ነገር ነውና እኔ የተከበሩ ጠቅላይ ሚኒስትር እግር መንገዴን ስለ ወጣት መታየት ካለበት ወጣቱ ባግባቡ ቢታይ ይሄንን እድል ለወጣቱ ቢሰጥ ቢያዩት እነዚህ ወጣቶች ቢያዩት ቢሰሩ አሁን ዛሬ ፌስቡክ አርበኛ እንላለን የሚዲያ እንደዚህ እንላለን እኛ ትላንትና እኔ በግሌ ወደ ራሴ ነው የወሰድኩት እኔስ ምን እየሰራው ነው ምን ሰርቻለሁ ምንድነው አስተዋጽኦ እኔ አንድ ወረዳ ወክዬ መጥቻለሁ እኔ ይሄንን ያየሁትን ነገር ነገ ምንድነው ይዤ ወደ ቀጠናዬ መግባት ያለብኝ የሚለው ነገር ነው የወሰድኩት ስለዚህ አሁንም እኔ እንውሰድምለው ምንድነው ወደ ራሳችን እንውሰደው ወደ ራሳችን ወስደን መስራት ያለብን እግር ተከትለን ማሳያ አይተናል እንዴት ነው የምንወስደው ወስደንስ እንዴት ነው የምንገለብጠው የሚለው ነገር ብናሰምርበት የሚል ነገር ስላለኝ ነው የበለጠውን ደግሞ ጠቅላይ ሚኒስትር ሊታዩት ይገባል ብዬ ማስበው ይሄን የሚዲያ ነገር አስምረው ሊሄዱ የሚገባው ነገር እሱ ላይ ነውና ወጣቱ በጣም የተበላሸበት እኔ በእውነት የነሱ ልጆች በውጪ አስቀምጠው በጥላና ጥሩ በርገር ያበሉ ልጆቻችንን ሊበሉ የተዘጋጁ ብዙ ሰዎች ስላሉ ይሄን የሚዲያ ነገር በደንብ ጠብቀው ቢሄዱበት የሚል ነገር አለኝ ሀገራችን ከሌላው ዓለም ላይ የተሻለ ሀብትና የተሻለ ዕውቀት ይያለን እርስ በርሳችን ግን ያንዳችን አንዳችን ስራ ምናጠፋው ጥፋት ከበድ ያለና ለሌላው ዓለማት መንገድ የሚከፍት ስለሆነ ቢታረም የሚለው ነገር ላይ እንደ ህዝብ መውሰድ እንዳለብን ይታየኛል ምክንያቱም እኛ ከሌላው የተሻለ ለሌላ ዓለም የሚተርፍ አገርና መሬት ሀብት ይያለን እርስ በርሳችን መጠቃቀም አቅቶ መስራት ያቃተን ግን አንዳንድ ሀብቶችና ንብረቶቻችን ሲጠፉ ያሳዘነን ይያለ ትውልድን ለማብቃት ደግሞ የምናደርገው ጥረት አናሳ መሆኑ በራሳችን ላይ ራሳችን ልንወስደው የሚገባ ዜጎች ይሄንን እየወሰድን የተሻለ ስራ ተጋግዘን ልንሰራ ይገባናል ይላል ከዛ በመቀጠል ግን ቴሌ ውሃ መብራት ተቀናይቶ የመስራት ክፍተት አለ ይሄም የሀገር ሀብት እየባከነ ስለሆነ ይሄም መታረም አለበት ብዬ አስባለሁ ከዛ በመቀጠል ግን በኑሮ ውድነት ላይ የተሻለ ነገር ቢደረግና ቢጨምር ወደ ህዝቡ ቀረብ የሚልበት በሸማቾች ላይ ተጨምሮ ቢሰራና በዛ ክፍተት እየተሞላ ቢሄድ ትንሽ የኑሮ ውድነቱን ይቀንሳል ብዬ አስባለሁ የሚያመሰግነው ጥቅል የኢትዮጵያ መንግስት ነው አንቱንም ጨምሮ ያንቱንም ካቢኔ ጭምር እኔ እዚህ ቦታ ልቀመጥ ቻልኩት እንደ ግለሰብ ታሳሪ ነበርኩኝ እንደ ተቋም ደግሞ ቅሬታ ነበረኝ እንደ ሀገርም ቅሬታ ነበረኝ ቅሬታችን የተፈታው እንደ ግለሰብም እንደ እምነትም እንደ ሀገርም ከ2010 ጀምሮ ነው ማለት ነው ይሄንን ስል የማላፍርበት ምንድነው አንደኛ ትላንት ባይኔ ያዩዋቸው ነገሮች አሉ የአድዋ መልስ ግን ትላንትና አግኝቻለሁ ከሰሜን ከምዕራብ ከደቡብ የኢትዮጵያ ብሔር ብሔረሰቦችን 85ቱንም ብሔር ብሔረሰብ አማክሎ አዋቅሮ አዋጊና ተዋጊ በነጋሪት ተመቶ ሲጠሩ እምነትና ቋንቋን ጾታና ብሔርን ሳይገድባቸው አድዋን ተዋግቶ የሰሩትን ስራ ትላንት ሰርቶላቸዋል ላመሰግናችሁ ፈልጋለሁ አዲስ አበባ ጫካ ነው የምን ጫካ ነው የሌላው የደን ጫካ ነው የአዲስ አበባ ግን የፖለቲካ ጫካ ነው ይሄ ሳይበግረን ሰላሙን በብሎኩ በወረዳው በክፍለ ከተማው ብሎም በከተማው ሳስጠብቅ ቆይቷል ይሄ ሰላሙን አጠናክሮ መቀጠል አለበት ጥሩ በሳል አመራሮች አሉ ሰላም ከሌለ ምንም አይነት ሰርቶ መብላት ሀብት ማፍራት ስለሌለ ሰላማችን ልንጠብቅ ይገባል ብሔራዊ ጥቅማችንም ልናስጠብቅ ልናከብር ይገባል እሴታችንም ደግሞ ልንጠብቅ ይገባል አገራችንም ልንገነባ ይገባል ትላንት ባየነው ጉብኝት ለጀመረና ብዙ ነገሮችን ብዙዎች ብሏል ብዙ ሰው ማውራት ይችላል ስላለው ለውጥ ስላለው አዲስ ነገር ስለ ሀገራችን ጉዳይ ያለችበት ሁኔታ እንኳንኛ ነጮችም ያወሩ ያመሰገኑ ያደነቁ ነውና በዚህ ለሁሉም ሰው ስለሚያቀው ብዙ ማለት አልፈልግም አድዋን ሳይ ላለፉት አመታት መንግስት አልነበረንም እንዴ ያልኩኝ እኔ በግሌ እንጂ አድዋን የሚመጥን ነገር ያላየንበት ሁኔታ ነበረ ዘንድሮ ግን አድዋን የሚመጥን አይደለም ከኛ አልፎ
ጥቁሮችን ፕራውድ ለሚያደርጉበት ቦታ ተገንብቶ ዛሬ አድዋን የሚመጥን ለመጀመሪያ ጊዜ አድዋን በሚመጥን መልኩ የአድዋን የድል በዓል መታሰባችን ያከበርንበት ሁኔታና ሌሎችን በርካታ ነገሮችን ማለት ይቻላል። ሌላው የመሬት አጠቃቀም አዲስ አበባ ላይ በተለይ በትንሽ ቦታ እንግዲህ ትልቁ ሀብት የዚህ ሀገር መሬት ነው። መሬትን እርሶና የእርሶ መንግስት እንዴት እየተጠቀሙ ያለው ኢፌክቲቭሊ ትንሽ ቦታ ላይ ትልቅ ነገር መስራት የሚቻልበት በፊት አዲስ አበባ እኮ መሀሏ ለማንዳተቶች እግዚአብሔር ወቆ ዳርዳሩ ነበር ሽማዩ የነበረው። ዛሬ ግን መሀሉ ላይ የሚገራርሙ ፕሮጀክቶች ዓለም ያደነቁ በትንሽ ቦታ ትላልቅ ነገሮች እየተሰሩ ነው ያሉት። ትንሽ ጥያቄ ማንሳት የምፈልገው ህዝቡ መንግስቱን የሚለካ ወረዳ ላይ በሚያገኘው ሰርቪስ ነው። መታወቂያ ክፍል ሄዶ መታወቂያውን ለማግኘት የሚፈጃትን ጊዜ አይቶ ነው ቶሎ የሚስተናገድ ከሆነ የሚፈልገውን አገልግሎት የሚያገኝ ከሆነ መንግስታችን ማለት የምችለው። ምክንያቱም አብዛኛው ህዝብ መንግስቱን የሚለካ አሁን እንግዲህ አንዳንዴ ፀሐይ ሞቅ ስትል በረድ ስትልም ከመንግስት ጋር የምናገናኝ ህዝቦች ነንና ከዛ አንፃር እታች ዴይ ቱ ዴይ ህዝቡን የሚያገኙ ሰዎች ላይ የበለጠ ቢሰራ እዚህ ጋር ያለው ስፕሬት እስከ ታች ድረስ ቢደርስ